ለእንቁላል ቶሎ ማለቅ ጊዜያችሁ ወይም ደግሞ የማረጫ ጊዜያችሁ ሳይደርስ ቶሎ እንዲያልቅ ከሚያደርጉ ዋና ምክንያቶች መካከል አንዱ ጭንቀትና ውጥረት ነው። አንድ ሴት በአመት ውስጥ ቢያንስ 8 ጊዜ የወር አበባ ማየት አለባት። ሰላም ሰላም የዶክ ሚዲያ ቤተሰቦች እንደምን አላችሁልኝ? እንኳን ተመልሰን ተገናኘን። ዛሬ ደግሞ የምናየው በሴቶች ላይ የእንቁላል መጠን ማነስ ወይም ደግሞ ማለቅ የሚለውን ነገር እናያለን። የተለያዩ ምልክቶችን ስታዩ በራሳችሁ ላይ በደንብ አድርጋችሁ ለመስራት ይጠቅማችኋል ማለት ነው። እነዚህ ምክንያቶች ምንድናቸው የሚሉትን እያንዳንዳቸውን እነግራችኋለሁ። ከዚያ በፊት ግን ቻናሉን ሰብስክራይብ አላደረጋችሁ ከሆነ ቻናሉን ሰብስክራይብ አድርጉ። እንደዚሁም ደግሞ ይህ ቪዲዮ ለሌሎች ስለሚጠቅም ሼር አድርጉት። እንደምታውቁት በዚህ ቻናል ላይ ቪዲዮዎችን ቶሎ ቶሎ እየሰራሁላችሁ አይደለም፣ ከስራ ጋር በተያያዘ በጣም ቢዚ ስለሆንኩ ማለት ነው። አሁን ራሱ እንደምታዩኝ አይኔ ቀልቷል። እንደዚህ ደክሜ እየሰራሁላችሁ ያለው ቪዲዮ ለብዙ ሰው እንዲደርስ ላይክ እንኳን አድርጉት። አሁኑ ላይክ አድርጋችሁ ጀምሩ። ከምክንያቶቹ መካከል የመጀመሪያው ምንድነው? እድሜ ነው። እድሜ እንግዲህ ማንኛውም ህይወት ያለው ነገር ሁሉ በህይወት ውስጥ የተለያዩ ፕሮሰሶችን ሲያልፍ የሚታዩ የተለያዩ ለውጦች አሉ። በሴቶች ላይ ደግሞ ከሚታዩ ለውጦች መካከል አንዱ ምንድነው? የእንቁላል መጠናቸው እየቀነሰ ይመጣል። ከዚያ መጨረሻ ላይ ማለቅ። ይህ ኖርማል ናቹራል የሆነ ፕሮሰስ ነው። ይህንን ነገር ከእድሜ ጋር አያይዤ ስነግራችሁ የሆነ ነገር ትኩረት እንድትሰጡ ስለምፈልግ ነው። እንግዲህ አንዳንድ እናቶች እንደሚታወቀው የተለያዩ ነገሮች ላይ ፎከስ በማድረግ ቶሎ መውለድና ልጅ ማሳደግ ላይ ፎከስ ሳያደርጉ እድሜያቸው ይሄዳል። በሰዓቱ ከእድሜ ጋር ይህ የእንቁላል ማነስ ወይም መቀነስ ወይም ደግሞ እስከነጭራሹ ማለቅ ሊፈጠር እንደሚችልም ይችን ነገር ኮንሲደር እንድታደርጓት የሚለውን ለማሳሰብ ስለፈለጉ ነው። ነገር ግን 40 ዓመት ሳይሞላ በፊት አንዳንድ ጊዜ ፕሪማቹር ሜኖፖዝ ይባላል። ይህም አንዳንድ ጊዜ በተለያዩ ምክንያቶች ሊመጣ ይችላል። በኢንፌክሽን ሊመጣ ይችላል፣ በጄኔቲክ ሊመጣ ይችላል እና ይህም አንዳንድ ጊዜ ሊያጋጥም ስለሚችል እንግዲህ በሰዓቱ 35 ዓመት ምናምን በሆናችሁበት ሰዓት ወይም ከ35 ዓመት በፊትም ሆናችሁ ያለምንም እርግዝና መከላከያ ለተከታታይ 6 ወር ወይም ደግሞ ቢበዛ 1 ዓመት እርግዝናን ሞክራችሁ ከዚያም በኋላ እምቢ የሚላችሁ ከሆነ የተለያዩ ምርመራዎችን እንድታደርጉ ነው። ምርመራዎቹ ምን ናቸው የሚያካትቱት የሚለውን ወደ መጨረሻ ላይ አነሳላችኋለሁ። ከዚህ ጋር በተያያዘ እድሜ ይሄ የእንቁላል መጠን እየቀነሰ መሄድ የሚያሳይበት በደንብ የትኛው እድሜ ነው ካላችሁ ከ35 ዓመት በላይ መቀነስ ያሳያል። 40 ዓመት አካባቢ ስትደርሱ ደግሞ መቀነሱ በጣም በፍጥነት ይሄዳል። ሁለተኛው የእንቁላል ማለቅ ወይም መቀነስ ምክንያት የሚሆነው ምንድነው? ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም የሚባለው ነው። ከስሙም እንደምትረዱት ፖሊ ማለት ብዙ ማለት ነው። ሲስቲክ ማለት ደግሞ የሆኑ ባጮች በአማርኛው ምንድነው የሚባለው? እንቁልጢ በሚባለው ውስጥ በጣም በርካታ የሆኑ እንደ ቀለበት ይፈጥሩና እዚያ ጋር ባጮች ይፈጠራሉ። ያ ምን ይባላል? ሲስት ይባላል። እና ፖሊሲስቲክ ሲባል ብዙ ባጭ እንደማለት ነው። እንቁላል በደንብ አጉርቶ እንዳይወጣ እንደዚሁም ደግሞ መጠኑ እንዲቀንስ ያደርጋል ማለት ነው። በብዛት እንግዲህ ውጻት ላይ የሚያደርገው ተጽዕኖ ከፍተኛ ነው። ማለቅም ላይ በተመሳሳይ መልኩ ችግር አለው ማለት ነው። ሶስተኛው ደግሞ ከታይሮይድ ጋር በተያያዘ ነው። ይህም አንዱ ከእንቁላል ማለቅ ወይም መቀነስ ጋር ቀጥታ የሚያያዝ ችግር ነው። በኋላ ላይ እናነሳለን። አራተኛው ደግሞ የሆርሞን አለመመጣጠን ነው። የሆርሞን አለመመጣጠን ወይም ሆርሞናል ኢምባላንስመንት ይባላል። ይህ በቀጥታ የሚገናኘው እንቁላል ከመውጣትና ካለመውጣት በጊዜው ውጻት ከመኖርና ካለመኖር ጋር በቀጥታ የሚያያዝ ቢሆንም ኢንዳይሬክትሊ ከእንቁላል ማነስ ጋራ ወይም ደግሞ ማለቅ ጋራም የሚገናኝበት ጊዜ አለ። እነዚህ አሁን የነገርኳችሁ ኮዞች ናቸው። ወደሚቀጥለው ኮዝ ከማለፍ በፊት ሰብስክራይብ አድርጋችኋል? ላይክ አድርጋችኋል? ላይክ አድርጉ። አምስተኛው ምክንያት ደግሞ ከጨረር ጋር በተያያዘ ነው። በተለያዩ ምክንያቶች እንግዲህ ለጨረር ህክምና ለኬሞቴራፒ ወይም ደግሞ ለራዲዬሽን ልትጋለጡ ትችላላችሁ። ለራዲዬሽን ወይም ለኬሞቴራፒ በምትጋለጡበት ሰዓት ደግሞ ቀጥታ የእንቁላል ማምረቻውን ዳሜጅ ስለሚያደርገው እንቁላል ማምረቻ ውስጥ ያሉ ፎሊክሎች አሉ። እነዚያ ፎሊክሎች ስለሚጎዱ አብሮ እንቁላሎቹም ስለሚጎዱ ቁጥራቸው ከመጎዳታቸው የተነሳ ይቀንሳል ማለት ነው። 6 ማናቸውም የሚሰሩ ፔልቪክ ሰርጀሪዎች ካሉ እንቁላል እንዲቀንስ ወይም ደግሞ እንዲያልቅ ሊያደርግ ይችላል። ከነዚህም ውስጥ ኦቫሪያን ሲስት ሪሙቫል ሊሆን ይችላል። በኦቫሪ ዙሪያ ቅድም ያልኳቸው አይነት እባጭ ሲወጣና መጠኑ ከፍተኛ ሆኖ ለሪሙቫል አስፈላጊ ሆኖ ሲገኝ ምናልባት ኦቫሪውንም ሊጎዳ ይችላል። እንደዚሁም ቶታሊ በአንድ ፊት ያለው ኦቫሪም ሪሙቭ ሊደረግ ይችላል። ያ ማለት ደግሞ በአንድ ፊት ያለው ኦቫሪ ሙሉ ለሙሉ ወጣ ማለት በአንድ ፊት ብቻ ያለው ነው የሚሆነው። እሱም በግማሽ ቀንሷል ማለት ነው። ከዚህ ጋር ተያይዞ አንዱ ነው። ሌሎች ደግሞ እንደዚሁ በማህፀን አካባቢ በታችኛው በማህፀን ውስጥ ለምሳሌ ፋይብሮይድስ ሊሆኑ ይችላሉ፣ ማዮማ ባጮች፣ እጢዎች
እንደዚሁም የማህፀን መላላት ወይም ወደ ውጭ መውጣት ሲያጋጥም ያንን ለማስተካከል ሲባል የሚሰራ ሰርጀሪ ሊሆን ይችላል። ማናቸውም እንደዚሁም ደግሞ ከሽንት ቱቦ ጋር ያሉ ሰርጀሪዎች ሲሰሩ እንግዲህ ከተሰራ በኋላ ምን ሊፈጠር ይችላል? ለዚያ ለኦቫሪ ብለድ ሰፕላይ ወይም ደግሞ የደም አቅርቦቱን በተወሰነ መልኩ ሊቀንሰው ይችላል። የደም አቅርቦት ደግሞ እዚህ አካባቢ ቀነሰ ማለት የእንቁላሉ ቁጥር እንዲቀንስ ወይም ኳሊቲውን ጭምር እንዲቀንስ ሊያደርግ ይችላል ማለት ነው። ስለዚህ በአጠቃላይ እነዚህን ሰርጀሪዎች ካደረጋችሁ እና እርግዝና እምቢ ሲላችሁ በአጠቃላይ ሂስትሪ ሲወሰድ ወይም ደግሞ ታሪካችሁን ስታነሱ እነዚህ ሁሉ መታየት አለባቸው ማለት ነው። ምክንያቱም ምንድን ነው ምክንያቱ የሚለው ኮዙን ማወቁ ራሱ በራሱ ለሕክምናው አንድ እርምጃ ወደፊት ስለሚያስኬድ ማለት ነው። ሌላውና ሰባተኛው በራሳችሁም ልትከላከሉት የሚገባ ነገር ግን እንቁላላችሁ ላይ ከፍተኛ ተጽዕኖ የሚያደርሰው ምንድነው? ማጨስና መጠጣት ነው። በተለይ ማጨስ፣ በተለይ ደግሞ ከ35 ዓመት በላይ ሆናችሁ የምታጨሱ የምትጠጡ ከሆነ ጥንቃቄ ልታደርጉ ይገባል ማለት ነው። ስምንተኛው ደግሞ ፑር ዳይት የምንለው ፑር ዳይት ወይም ደግሞ የአመጋገብ ስታይላችሁ በጣም የወረደ አመጋገባችሁ ይሄ ባላንስ ዳይት ያልሆነ በጣም ፑር የሆነ የአመጋገብ ስታይል ቫይታሚኖችን ያልያዘ ወይም ቫይታሚን ዲ የማታገኙ ከሆነ እንቁላላችሁ ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ይህ ደግሞ የሚገርማችሁ ተጽዕኖ የሚያሳድረው የእንቁላል ቁጥራችሁ ላይ ብቻ ሳይሆን የእንቁላል ጥራታችሁም ላይ ከፍተኛ ተጽዕኖ አለው። የእንቁላል ጥራትም እንደዚሁም ብዛቱም እርግዝና መፈጠር አለመፈጠር ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ዘጠነኛው ደግሞ የክብደት መጨመር ወይም መቀነስ ነው። ክብደት በሁለቱም መልኩ ጫፍ ሲይዝ ጥሩ አይደለም። በጣም ክብደታችሁ ሲጨምርም ጥሩ አይደለም። በጣም ክብደታችሁም ደግሞ ከመጠን በታች ወይም አንደርዌት ስትሆኑም ጥሩ አይደለም፣ ይቀንሰዋል ማለት ነው። ስለዚህ በተቻለ መጠን ዌታችሁን ወይም ደግሞ ክብደታችሁን የተመጣጠነ መካከለኛ ማድረግ ይኖርባቸዋል ማለት ነው። አስረኛው ምንድን ነው? ብዙ ሰዎች የሚጠቁበት ነገር ግን ማስወገድ የሚቻለው ምንድነው? ጭንቀት ወይም ስትረስ፣ ውጥረት ነው። በነገራችን ላይ ውጥረት ያለባችሁ ስትረስ ያለባችሁ ሌላ ብቻ ሳይሆን እርግዝና ልፈጠር ሲላችሁ ከመፈጠርና ካለመፈጠሩ ጋር ራሱ በጣም ሰስፔንስ ሆናችሁ ራሳችሁን ስታስጨንቁ የበለጠ ያለማርገዝ እድላችሁ የእንቁላል ኳሊቲያችሁ መቀነሱ የእንቁላል ቁጥሩ መቀነሱ እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ስለዚህ ጭንቀትና ውጥረት ዋነኛው ለእንቁላል ቶሎ ማለቅ ጊዜያችሁ ወይም ደግሞ የማረጫ ጊዜያችሁ ሳይደርስ ቶሎ እንዲያልቅ ከሚያደርጉ ዋና ምክንያቶች መካከል አንዱ ጭንቀትና ውጥረት ነው። ስለ ምልክቶቹ ስናነሳ በባለፈው ቪዲዮ በሆነ ቪዲዮ ላይ አንስቼላችሁ ነበረ፣ የቅድመ ማረጥ ምልክቶች የሚል ማለት ነው። ስለ ምልክቶቹ አወራን ማለት በሌላ አባባል ደግሞ የቅድመ ማረጥ ምልክቶች ማለት የእንቁላል ማለቅ ወይም ደግሞ የእንቁላል መጠን መቀነስ ምልክቶች ማለት ነው። እነሱን ነገሮች ለማግኘት ከታች ዲስክሪፕሽን ቦክስ ላይ ወይም ደግሞ መጨረሻው ላይ ያንን ቪዲዮ ያላያችሁት ካላችሁ አስቀምጥላችኋለሁ። ለምሳሌ እዚያ ላይ ምን ብለን አንስተናል? መጀመሪያው እርግዝና አለመፈጠር፣ እርግዝና እየሞከራችሁ ለ6 ወር ለ1 ዓመት ያለምንም እርግዝና መከላከያ በቂ የሆነ ግንኙነት እያደረጋችሁ እርግዝና አልፈጠር እያለ ቻሌንጅ ማድረግ፣ ይህ አንዱ ምልክቱ ነው። ሌላው ደግሞ የወር አበባ መዛባት ነው። አንድ ሴት በአመት ውስጥ ቢያንስ 8 ጊዜ የወር አበባ ማየት አለባት። በአመት ውስጥ ከ8 ጊዜ በታች የወር አበባ የምታይ ከሆነ ኦሊጎሜኖሪያ ይባላል። ይህ ደግሞ የምን ምልክት ሊሆን ይችላል? የእንቁላል ማለቅ ወይም ደግሞ የእንቁላል ቁጥር መቀነስ ሊሆን ይችላል። ለምሳሌ ወደ መጨረሻው አካባቢ ላይ ወደ ትራንዚሽኑ ላይ ስትደርሱ ወደ ማረጥ እየተሸጋገራችሁ ስትሄዱ በ30ዎቹም ቤት ውስጥ ሆናችሁ ከ35 ዓመት በላይ እስከ 40 ባለውን ጊዜ እንደዚህ አይነት ነገር ሊፈጠር ይችላል። ልክ የወር አበባ የሚፈሰው መጠኑ መቀነስ፣ እየቆየ መምጣት፣ እስከ 1 ወር እስከ 1 ወር ተኩል እስከ 2 ወር መቆየት፣ አንዳንድ ጊዜ ደግሞ ቆየት ብሎ ሲመጣ በጣም እንደ ጎርፍ መውረድ፣ መጠኑ መብዛት፣ አንዳንዴ ደግሞ ትንሽ ብልጭ ብሎ መጥፋት፣ ብቻ የተዘበራረቀ ይሆንባቸዋል። ስለዚህ ምን አይነት ባህሪ ይኖረዋል ማለት ነው? ኦሊጎሜኖሪያ ይባላል። ኦሊጎሜኖሪያ ማለት እንግዲህ ምንድነው? የወር አበባው ኢንፍሪኩዌንት ሆኖ መጠኑም እየቀነሰ መሄድ፣ ይህ አንዱ የእንቁላል ማለቅ ምልክት ይሆናል ማለት ነው። በተለያዩ ምክንያቶች የእናቶች የወር አበባ አመጣጥ አንዳንድ ጊዜ ወጣ ወረድ ሊል ይችላል፣ ቆየት ሊልባቸው ይችላል። ምናልባት እርግዝና እምቢ ሲላችሁና የእርግዝና ምርመራ አድርጉ ሲባል ምን አይነት ምርመራዎችን ነው የማደርገው የሚሉ ጥያቄዎች ብዙ ጊዜ ይነሳሉና እነሱን ቀጥዬ እነግራችኋለሁ። እርግዝና እምቢ ሲላችሁ በቅድሚያ ማድረግ ያሉባችሁ የምርመራ አይነቶች አሉ። ከነዚያም ውስጥ የመጀመሪያው የምትታዩት ኤፍኤስኤች የሚባለው ወይም ፎሊክል ስቲሙሌቲንግ ሆርሞን የሚባለው የሆርሞን አይነት ነው። ይህንን ምርመራ መቼ ነው የምታደርጉት? እርግዝና እምቢ ብሏችሁ ወደ ምርመራ ቦታ ስትሄዱ የሚያዙላችሁ የምርመራ አይነት ነው። ይህ ሆርሞን ለምንድን ነው የሚታዘዘው? ጥቅሙስ ምንድን ነው ካላችሁ፣ እንቁላል በእንቁልጤ ውስጥ እንዲያኮርት የሚያደርግ ከፍተኛ ሆርሞን ነው። ያ ማለት
ፎሊክል ስቲሙሌቲንግ ሆርሞን ስቲሙላንት ነው። ስቲሙሌት ማድረግ እንግዲህ ምን እንደሆነ ታውቃላችሁ፣ ማነቃቃት ነው። ፎሊክሎቹን ወይም ደግሞ እንቁላል የሚያኮርትበትን ቦታ ስቲሙሌት የሚያደርግ የሚያነቃቃ ነው። በየወሩ ጥራት ያለው እንቁላል እንዲለቀቅ የሚያደርግ ነው። ወደ እንቁላል ማለቁ ደረጃ ላይ እየሄዳችሁ ስትሄዱ ይሄ ፎሊክል ስቲሙሌቲንግ ሆርሞን በጣም ከፍ እያለ ይመጣል መጠኑ። ምክንያቱም እንግዲህ ምን ለማለት ነው፣ ለምሳሌ አነቃቂ ነገሮችን ስትወስዱ አንድ ስኒ ቡና ወስዳችሁ ለምሳሌ የማያነቃቃችሁ ከሆነ 2 ስኒ ቡና ትወስዳላችሁ። 2 ወስዳችሁ የማያነቃቃችሁ ከሆነ 3፣ 4 እያላችሁ ማንኛውንም ስቲሙላንት የሆነ ነገር በዚህ መልኩ እየጨመራችሁ ነው የምትሄዱት አይደል? ከዚህም ጋር በተያያዘ ይህ ፎሊክል ስቲሙሌቲንግ ሆርሞን ምንድነው የሚያደርገው? የእንቁላል መጠኑ እያነሰ ሲሄድና በበቂ ሁኔታ እሱ በሚፈልገው ልክ እንቁላል የማይወጣ ከሆነ ቁጥሩ እየጨመረ ይመጣል። ስለዚህ በምርመራ ጊዜ ቁጥሩ በጣም እየጨመረ ሲሄድ ምን ያሳያል ማለት ነው? የእንቁላል ማነሱን ያሳያል። እንደዚሁም በጣም ከፍ እያለ ሲሄድ ደግሞ ከሌሎች የምርመራ አይነቶች ጋር አብሮ ሲቀናጅ ምናልባት ወደ ርጣት እየተላለፋችሁ መሄዱንም የሚያመለክት ይሆናል ማለት ነው። ሌላው ሁለተኛው የምትመረመሩት የምርመራ አይነት ደግሞ ምንድነው? ፕሮላክቲን የሚባል ወይም ደግሞ የጡት ሆርሞን ነው። ይህም ሆርሞን እንግዲህ መጠኑ ሲዛባ ማርገዝ ላይ ከፍተኛ ተጽዕኖ ያሳድራል። መጠኑ ኖርማል ነው፣ ቀንሷል፣ ጨምሯል የሚለውን ለማወቅ እሱንም መመርመር ይኖርባቸዋል ማለት ነው። ሶስተኛው ደግሞ ኤኤምኤች ወይም ደግሞ አንቲሙለሪያን ሆርሞን የሚባል የምርመራ አይነት ነው። ይህን ሆርሞን ማየቱ ለምንድን ነው የሚያስፈልገው ካላችሁ ደግሞ በሰውነታችሁ ውስጥ ያላችሁ የእንቁላል መጠን ወይም ደግሞ ኤግ ሪዘርቭ የሚባለው ማለት ነው። ኤግ ሪዘርቭ ማለት እንግዲህ ምንድን ነው? በእጃችሁ ላይ ያላችሁ በሰዓቱ ያላችሁ ንብረት ያ የእንቁላል መጠኑ ምን ያክል ነው የሚለውን መለኪያ ነው ማለት ነው። ከፎሊክል ስቲሙሌቲንግ ሆርሞን ጋር ብዙ ጊዜ በተቃራኒ አቅጣጫ ነው የሚሄደው ችግር ካለ ማለት ነው። እንቁላል የሚያንስ ወይም ደግሞ የሚያልቅ ከሆነ ኤፍኤስኤች ከፍ እያለ ነው የሚሄደው። ይሄ ኤኤምኤች ደግሞ መጠኑ በጣም ዝቅ እያለ ይሄዳል ማለት ነው። መጠኑ ዝቅ እያለ ሄደ ማለት ያላችሁ የእንቁላል መጠን በጣም ዝቅተኛ ነው ወይም ደግሞ እያለቀ ነው ማለት ነው። ዳይሬክትሊ የሚያሳያችሁ የእንቁላል መጠኑ ስለሆነ ማለት ነው። አራተኛ የምትታዩት ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ይባላል። ይህም ከታይሮይድ ጋር በተያያዘ ሃይፐርታይሮይዲዝም ወይም ደግሞ ሃይፖታይሮይዲዝም ሲበዛና ሲያንስ የሚባለው ይህንን ታይሮይድ ስቲሙሌቲንግ ሆርሞንን በማየት ነው ማለት ነው። እነዚህ እንግዲህ አራቱ የነገርኳችሁ በአጠቃላይ የሆርሞን ምርመራ የሚባሉ ናቸው። የሆርሞን ምርመራ ስታደርጉ እነዚህን አራቱን የሆርሞን ምርመራዎች ያጠቃልላል ማለት ነው። ሌላው መታየት ያለባችሁ ደግሞ አልትራሳውንድ ነው። አልትራሳውንድ ስትመረመሩ እንግዲህ ያው ማርገዝ አለመቻል የተለያዩ ምክንያቶች አሉት። ከነዚያ ምክንያቶች መካከል ምናልባት የአፈጣጠር ችግር ሊሆን ይችላል። በቱቦ አካባቢ ሌሎች ችግሮች ሊኖሩ ይችላሉ። በኦቫሪ ወይም እንቁልጢ በሚባለው ቦታ ላይ ችግር ካለ የነዚህን ጤንነት በአጠቃላይ በአልትራሳውንድ መታየት የሚችለው ማለት ነው። በአልትራሳውንድ መታየት የሚችሉትን ሁሉ እዚያ ጋር የማህፀንን ጤንነት፣ የቱቦን ጤንነት፣ የኦቫሪን ጤንነት በአልትራሳውንድ ለማወቅ እሱም መመርመር ይኖርባቸዋል። ሌላው በተጨማሪ ማድረግ ያለባችሁ የምርመራ አይነት ምንድን ነው? ኤችኤስጂ ወይም ደግሞ ሂስቴሮሃልቪንጎግራፊ የሚባለው ወይም ደግሞ በአማርኛው የማህፀን ራጅ ይባላል። እሱም እንደዚሁ በአልትራሳውንድ መታየት የማይችለውን የማህፀን ቱቦ መዘጋት ምናምን እዚያ ጋር ለማወቅ ይጠቅማችኋል ማለት ነው። እነዚህ እንግዲህ በአጠቃላይ የነገርኳችሁ በሴቷ በኩል የሚደረጉ ምርመራዎች ናቸው። የእሷ በቂ ሳይሆን ሲቀር ወይም ደግሞ ወደ ወንዱ ማለፍ አስፈላጊ ሆኖ ከተገኘ የወንዱ ደግሞ ምርመራዎች ይደረጋሉ። ከዚያም ውስጥ የስፐርም ምርመራ ወይም ደግሞ የነባዘር የወንዱ የዘር ፍሬ ምርመራዎች ይደረጋሉ። የእሱ የዘር ምርመራዎች ሲደረጉ እንግዲህ ምንድነው በባለፈው ቪዲዮዎች ላይ አንስቼላችኋለሁ። ስለ ወንድ የዘር ፍሬ መጠንና ጥራት ምን ይመስላል፣ ኖርማሉ ምን ይመስላል፣ አብኖርማሉ ደግሞ ምን ይመስላል የሚለውን እዚያ ላይ ማየት ትችላላችሁ ማለት ነው። በአጠቃላይ ጥራትና ብዛቱን የወንድም ይመረመራል ማለት ነው። በአጠቃላይ በዚህ ቪዲዮ ላይ የነካካሁላችሁ ምክንያቶቹ ናቸው። ራሳችሁን ከጭንቀት እንደዚሁም ደግሞ አመጋገባችሁን በማስተካከልና ላይፍ ስታይላችሁን በማስተካከል የእንቁላል ጥራታችሁን ማስተካከል ትችላላችሁ። 35 እና ከዚያ በላይ የተጠጋችሁ ስትሄዱ በአጠቃላይ በራሳችሁ 6 ወር ዓመት ከመቆየት ይልቅ የሕክምና እርዳታ እንድታገኙ ወደ ሕክምና ቦታ መሄድ። ስለዚህ እድሜ የጨመረ በሄደ ቁጥር የእንቁላል ጥራቱና ብዛቱ መቀነሱ እየታወቀ ነው፣ ምንም ጥያቄ የለውም። ጥራት የሌለው እንቁላል እየበዛ በሄደ ቁጥር የሚፈጠረው እርግዝና ጥራት ከሌላቸው እንቁላሎች የመፈጠር እድሉ ሀይ ይሆናል። ስለዚህ ጥራት ከሌላቸው እንቁላሎች አንድ እርግዝና ሲፈጠር ደግሞ እርግዝናው ቢፈጠርም እንኳን ውርጃ የመከሰት እድሉ ከፍተኛ ይሆናል። ስለዚህ እንደዚህ አይነት ችግር እንዳያጋጥማችሁ በሰዓቱ
እርግዝናን ለመሞከር መዘጋጀት ይኖርባችኋል። ለሌሎች ሰዎች ይህንን ቪዲዮ ስለሚጠቅም ሸር አድርጉላቸው። እንደዚሁም ቻናሉን ሰብስክራይብ ሳታደርጉ ከሆነ እስካሁን የቆያችሁት ሰብስክራይብ አድርጉ። ቪዲዮውን ግን ፕሊዝ ላይክ አድርጉ። ቴንክ ዩ